አንዳንድ ጊዜ በህይወታችሁ ከባድ ጊዜያቶችን ታሳልፋላችሁ። ህይወት ራሱን የቻለው አንድ ፈተና ነው የሚባለው ውሸት እንዳይመስላችሁ እውነት ነው ማለት ነው። እንግዲህ በዚህ ቤት ላይ እንግዲህ እውነት ተደብቆ ውሸት እስከ መጨረሻው ድረስ እየተፋለመ ያለበት ቦታ ነው። በሌላ ድራማዎች አይተናል። ብዙ ጊዜ ውሸት እስከ ተወሰነ ጊዜ ገፍቶ ከተወሰነ ጊዜ በኋላ ደግሞ እውነታ ቦታ እንደሚወርስ እያየ ነው። እዚህ ቤት ግን ውሸት ሊያሸንፍ እየመሰለን ነው ማለት ነው። በዛሬው ክፍል እንግዲህ በጣም የሚያሳዝን ናቸው ሁሉም ፓርቲዎች ማለት ነው። ቃል እንግዲህ ብሌንን እጅግ በጣም እያሰቃየቻት ነው። ምክንያቱም እዚህ ቤት ላይ ዋጋ ያለሽ አንቺ ነሽ፣ እኔ ስለሌለኝ አሁን ዋጋሽን አስከፍልሻለሁ እያለች ነበር። ወይዘሮ ገነትም በመሀል ላይ ትመጣለች ማለት ነው። እንግዲህ ሰላም የቤት እመቤቷ እሷ ስለሆነች እንግዲህ ወይዘሮ ገነት ላይ በጣም ዛቻ ነው ያፈረሰችባት፣ አሳፈረቻት። በጣም ነው ትንሽ ጦጣ ያስደረገቻት ማለት ነው። አንቺ ለማኝ እስከምትል ድረስ ድሃ እስከምትል ድረስ ልጄን እንደዚህ መናገር ተራ ሰው ናችሁ እናንተ፣ ልጄን እንደዚህ መናገር አትችይም እስከምትል ድረስ እስከምታሳፍር ድረስ ደርሳለች። ቃል ደግሞ ወይዘሮ ሰላም ይሄንን ትንፋሽ ሲሰጥ ደግሞ ቃል ማታወራ ጉድ አልነበረም ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ገነት በጣም አፍራበታለች። ትንሽዬ ሕፃን ነው የሆነችው። ከዛ እንግዲህ ወይዘሮ ሰላም ደግሞ አፏ ያመጣ ልቧ ያመጣ በሙሉ ሰድባለች። ምክንያቱም እሷ ለልጇ ብላ ነው፣ ልጇ ይቅርታ እንደምታደርግላት ብላ ነው። እውነተኛ ልጅ አይደለችም በእርግጥ። ከዛ በኋላ እንግዲህ ሰላም በጣም አዝና ነበር። የተናገረችው ቃላቶች በጣም አስጸያፊና በጣም የሚያሳዝን ነገር ነበረ። እሷን በሱ አፍራበት ነበረ። አንቺ እንደዚህ ትናገሪያለሽ ብዬ አላስብም ነበር። እቺ ልጅ በጣም ውሸታማና ባለጌ ሴት ናት ምናምን ስትል እንግዲህ ልጄን መቼም እንደዚህ ማለት አትችይም፣ አንቺ ተራ ሴት ነሽ፣ ከዚህ ቤት ውጪ ብዬሻለሁ፣ እጅሽን ይዤ ሳላስወጣሽ ከዚህ ቤት ውጪ ብላ ጭራሽ ማስፈራራት ላይ ነው የገባችው። የሚገርማችሁ ነገር ማለት ነው እንግዲህ ወይዘሮ ገነትም በጣም ስላፈረች ነይ ልጄን ላውራሽ ፈልጋለሁ ምናምን ትልና ልጇን ይዛ ለማውጣት ነው የተገደደችው። ምክንያቱም ምንም ማድረግ አትችልም ማለት ነው። በቻለችው መጠን ለመፋለም ወይም በቻለችው መጠን እውነታውን እንድታብራራ ሞክረ ነበር። እነሱ ግን እድል እየሰጡ አይደሉም። ሁለቱም እየተፈራረቁ እየሰደቧት ነበረ። ግን ወይዘሮ ሰላም በጣም ተጸጽታለች ማለት ነው። እና አሁን እነዚህ ሰዎች እንደዚህ እያረጉሽ ከሆነ ለአንቺ አይሆንሽም፣ ነይ ወደ ቤት ስትላት አይ ወደ ቤት አልሄድም፣ ምክንያቱም አንቺ ክደሽኛል፣ አንቺ ስለ ካድሽኝ ሌላ ሰዎች ቢክዱኝ ወይም ቢሰድቡኝ ምን ችግር አለው? ሰራተኛ እኮ ቢሉ ውሸታቸውን አይደለም። እኔ ሰራተኛ ነኝ፣ ሰራተኛ በመሆኔ ምንም እንትን አለም። ቃል ደግሞ ከትንሽ ንዴት በኋላ ትተዋለሽ ብዬ ተስፋ አደርጋለሁ። ስለዚህ አልሄድም፣ ሂጂ አንቺ ለራስሽ፣ ምክንያቱም ክደሽኛል፣ ይቅርታ ማድረግ አልችልም ትላለች። እንግዲህ ሰላም ውስጥ ላይ ነው ያለችው። በጣም በጸጸት እየሞተች ነው። ወይዘሮ ገነት ደግሞ ወደ ቤቷ ሄደች። ቃል ደግሞ ሰራልሻለሁ፣ አሰቃይሻለሁ፣ ወይም ከዚህ ቤት ወደሽ ትወጫለሽ፣ ካለበለዚያ ቁም ስቃይሽን ነው ማሳየልሽ እያለች ደግሞ ብሌን ወደ ኮሽና ገብታ ለፍቅረኛዋ ወይም ለወንድሟ ትደውልለታለች ማለት ነው። እሱም እንግዲህ ስልክ አይመልስም ነበር። በመሀል ላይ ከየት መጣች ሳትባል ቃል ትመጣለች። በነገራችን ላይ ቃል ሰውን መውደድ አትችልም። ፍቅረኛ አፍቅሬ ያለው ምናምን እያለች እየተጃጃለች ነው እንጂ ማንንም ሰው መውደድ አትችልም፣ እንደማየው ከሆነ ማለት ነው። ከዛ በኋላ እንግዲህ እሷን ወደ ኮሽና ገብታ ምን እየሰራሽ ነው? ቁጭ ብለሽ ስልክ የምትጎረግር ስራሽን አርፈሽ አሰሪም እንዲ ቁጭ ብለሽ የእናቴን ገንዘብ ለምትጫወች ምናምን ትላለች። እኔ ስራዬን ስለጨረስኩ ነው የተቀመጥኩ ብላ እያወራችው፣ ወይዘሮ ሰላም ደግሞ ወደ ኮሽና እየመጣች ልጇ ወይም የእሷ ልጅ ናት የተባለችው እንዴት እንደምታሰቃያት ምን እንደምትናገር እያየሽ በጣም አዝናለች። ምክንያቱም እዚህ ጋር አይሆንም ማለት አልቻለችም። ምክንያቱም ቃል የእሷ ልጅ ናት፣ በዲኤን የእሷ ልጅ ናት ተብላለች። ስለዚህ የምታረገው ነገር ሁሉ ስላጣች ያላት አማራጭ ማልቀስ ብቻ ነበር ማለት ነው። እና እንግዲህ ቃልንም በስነ ስርዓት አሳምናታለች።
እሷም እሺ ብላ እንደገና የጠብ የተባለችውን እቃ መልሳ ማጠብ ጀመረች ማለት ነው። ከባድ ነው። ብቻ እንደዚህ አይነት ነገር ፈጣሪ አይስጠን የሚባል ነገር አለና በጣም ከባድ ነገር ነው ያደረገችው። ቃል ለእንደዚህ አይነት ላደረገችው ነገር ሁሉ ታዩታላችሁ። የሆነ ቀን ላይ ዋጋ መክፈሉ አይቀርም። ብሌንዬም እንግዲህ ይህንን ቀን አልፈዋለሁ በማለት የታጠበውን እቃ መልሳ ማጠብ ትጀምራለች ማለት ነው። ወይዘሮ ሰላም ደግሞ ወደ ቤቷ ገብታ ፈጣሪው ይቅር በለኝ፣ እኔ እንደዚህ ማድረግ አይኔ እያየ ዝም ማለት አልነበረብኝም ብላ ማልቀስ ትጀምራለች። በዛ መሀል ላይ ደግሞ ብሌን ከኮሽና እየወጣች ቃል ደግሞ ልብሶቿን አልጋ ልብሶቿን በሙሉ እያመጣች ውጭ ላይ ትወረውራለች። ወይኔ ፈጣሪ ምን ልታረግ ነው እያሉ ነው እነሱ አላወቁም። ቅድም ስራ የለም አላልሽም እንዴ? በስሪ ይሄንን ሁሉንም እጠቢ። በማሽን እኮ እነዚህ ትላልቅ ልብሶችን በአንዴ ማጠብ አይችል። ኧረ እባክሽ የምን ማሽን ነው? በማሽን ቢሆን ራሴ አላጥብም እንዴ? በእጅሽ ነው የምታጥቢ፣ በእጅሽ ጠቢ ትላታለች። ተስማማና እሺ ብላ ያላት አማራጭ ማጠብ ነበረ። ማጠብ ጀመረሽ ማለት ነው። ገረድ መሆንሽን እንዳትረሽ እያለሽ በጣም የሚያስጸይፍ ቃላቶችን እየተናገረች ነበር። እሷም እንግዲህ እሺ ብላ አምነው ያንን ነገሮች ማጠብ ትጀምራለች ማለት ነው። በዛ ላይም በጣም እያሳደበቻት ነው። በጣም እያንቆሸቆሸቻት ትንሽ ህፃን እያረገች ነበረ። ግን በጣም ያሳዝናል። አንዳንድ ጊዜ ህይወት ነው፣ ምንም ማድረግ አይቻልም የሚባል ነገር አለ እና እንደዛ እያረገቻት ነበረ። ያው አምናለች፣ ይህንን ነገር አምና ተቀብላለች ሴት ልጅቷ ማለት ነው። እና ጌታን በጣም ነው ያዘንኩት። አሳዘነችኝ። ድራማ ቢሆንም ህይወት እኔ በእንደዚህ አይነት መልክ ይቀጥላል ብዬ በታምር አስቤ የማላውቀው ነገር ነው። ከባድ ነው ማለት ነው። እንግዲህ ካሳመነቻት በኋላ እሷን ወደ ውስጥ ገብታ ከእናቷ ጋር ማውራት ትጀምራለች። የኔ ልጅ እንደዚህ ማድረግ ትክክል ነው? ምን አደረገች አሁን ምናምን እያለቻት ነበር። መስራት አለባት፣ የእሷ ልጅ ናት፣ የእሷ እናት ናት እኔን እንደዚህ የሰደበችኝ ምናምን ብላ እንትን እያለች ነበር። እሷም እንግዲህ ጌታዋ ይቅር በለኝ፣ ጌታዋ ይቅር በለኝ፣ እኔ ይህንን ሁሉ እያየው መቻል አልቻልኩም እያለች ነበር። በሌላ በኩል ደግሞ ወደ ወይዘሮ ሰላም ቤት ገነት ቤት ስናይ ደግሞ በገዛዋ ምላሷ ሁለቱንም ልጆች አጥታ በራሷ አንደበት ባደረገችው ስህተት ሁለቱንም ልጆቿን አጥታ ቤት ውስጥ ቁጭ ብላለች ማለት ነው። ሰላም ደግሞ በመስኮት ወይም በበር ተደብቃ እያየች ሰራተኛዋን ውስጧ ነግሯታል፣ በእርግጥ የእሷ ልጅ እንደሆነች ማለት ነው። እና እያለቀሰች ነበር። ፈጣሪ ወይ እንዴት ልሆን መወስነው ውሳኔዎች በሙሉ እንዴት የተሳሳተ ነው እያለች በጣም እየተጸጸተች ነበር ማለት ነው። እና ከባድ ነው ብቻ ህይወት። እኔ በእንደዚህ አይነት መልክ በተአምር ውሸት እንደዚህ ተጋግኖ ይሄዳል ብዬ እኔ በተአምር አስቤ አላቅም። ታውቃላችሁ ውሸት ያው ለተወሰነ ጊዜ ይሄዳል። ከዛ የሆነ ፓርት ላይ ሲደርስ ደግሞ ይቆማል። የውሸት መጨረሻ በነገራችን ላይ ውርደት ነው። አሁን እንዳልኳችሁ የሆነ ታይም ላይኖርለት ይችላል ማለት የውሸት ነገር ታይም ላይኖረው ይችላል። እስከ ጥግ ራሱ ሊሄድ ይችላል። ቢሆንም ግን የሆነ ቀን በቃ መጨረሻ አለው። የሆነ ቀን ፈጣሪ ድንብል ሲል በቃ ይሄ ነገር በቃ የሚል ቀን በቃ የሆነ ሰውን ይልካል። አሁን በሆነ አጋጣሚ አሁን ይሄ ነገር ምስቅልቅሉ ይወጣል። ታዩታላችሁና እኔ በጭራሽ እንደዚህ አይነት ታሪክ ይኖራል ብዬ ራሱ አላስብም ነበር በማያቸው ነገሮች። እኔ ግን እውነት ምን ኃይል ድፍን እንደሆነች እውነት ምን ኃይል የተደበቀ እንደሆነ ነው ያየሁት ማለት ነው። ቻለ መናገር የፈለግኳቸው ሀሳቦችን ትረዳላችሁ ብዬ አስባለሁ። ብቻ አሁን ላይ ባለን ላይ ያለው ነገር ተጨምሮ በጣም ከባድ ነው። እውነታ በቃ እንደ ምንድን ነው ልበላችሁ፣ እንደ ታሪክ ሆኖ እየቀረ ነው። በቃ ውሸት ነው እያሸነፈ ያለው። ግን ቢሆንም እኮ ሄዶ በቃ መጨረሻ ላይ መዋረድን አይቀርም። አንዳንድ ሰዎች ትላልቅ ሰዎች እንደዚህ ብሎ ያወራሉና ፈጣሪ መጨረሻዬን አሳምርልኝ፣ አሟሟቴን አሳምርልኝ ይላል። ምንድነው ሰዎች ምድር ላይ እስከኖሩ ድረስ እንደፈለጉ ቢኖርም የሆነ መጨረሻ ታይም ላይ በጣም ከባድ ነው። ጉልበት በሌለባችሁ ሰዓት ላይ
ማለት ተሯሩጣችሁ ህይወትን መምራት በማትችሉበት ሰዓት የሰራችሁት ግፍ የሄዳችሁት መንገዶች በሙሉ ክፍያ እዚህ ነው ካለ በቃ አስቡት። በጣም ከባድ ነው። ፈጣሪ የሆነ ቀን የሰራነውን አንድ ቀን መክፈሉ አይቀርም እና ብቻ በጣም ከባድ ነው እና አንዳንድ ጊዜ በዙሪያችን ያሉትንም ነገሮች እያየን ልንገምታቸው ወይም ልንታዝባቸው እንችላለን። አንዳንድ ሰዎች ትልቅ ሆኖ ራሱ አርጅቶ ነፍሳቸው በቃ በነፍስ ውጪ ግቢ የሚባል ታይም ለራሱ ነፍሳቸው አለማውጣት ራሱ በጣም ብዙ ጣጣዎች ይፈጠራሉ። ብቻ በዚህም በዛም ሆኖ የውሸት ብቻ ከባድ ነው። በዚህ ቤት ላይ ማያቸው ነገሮች በሙሉ ውሸት ነው። ፍጻሜን እየመታ ያለው ውሸት ሊያሸንፍ ነው። በቃ እውነታው ሊደበቅ ነው ብዬ እየገመትኩ ነው። አሁን ራሱ በኃይሉ ዳግምን አግቷል ብዬ ነው ማስበውን። ዳግም እዚህ ክፍል ላይ በታምር አልተገኘም እና ዳግም ታግቷል ብዬ እያሰብኩ ነው። ሳሚን ደግሞ አስገድሎታል ብዬም እያሰብኩ ነው ማለት ነው። አላቅም ብቻ ምክንያቱም ሳሚን በጣም በብዙ መልክ እየተከታተለ ነው። በኃይሉ ደግሞ እንደምታውቁት እጁ ረጅም ነው። እችኛው ደግሞ እስስት ሴጣን ጎረቤቷ ማለት ነው። የወይዘሮ ገነት ጎረቤቷ ደግሞ እንደምታዩት እንግዲህ ቤቷ ውስጥ ገብታለች። ቤቷ ውስጥ ገብታ እንግዲህ ብዙ አይነት ነገሮችን እያበላሸች ነው። በኃይሉ የሚፈልጋቸውን ፋይል እያወጣች ነበረ። እንግዲህ በስተመጨረሻም በኃይሉ መጥቶ ቃልን ያፋጥጣታል ማለት ነው። እንዴት አርግተሽ ነው ዲኤንኤ ወረቀቱን የቀየርሽው ተናገሪ ብሎ ሲይዛት እንግዲህ እኔ የማንንም ወረቀት አልቀየርኩትም አላቅምም፣ እኔ እውነተኛ የሰላም ልጅ ነኝ፣ አመንክም አላመንክም ትለዋለሽ ማለት ነው። እኔ እንደዚህ ይሆናል ብዬ እኔ ራሴ አልጠበቅኩትም። ግን ይሁንና ከዚህ በኋላ አንተ አጎቴ ነህ፣ እናም ደግሞ እኔ የሰላም ትክክለኛ የልጇ ነኝ ብላ ትላለች። እኔን ጥላም ስለሄደች በእንደዚህ አይነት መልክ ላይም ስለተወችኝ እኔ ሁሉንም ነገር ልወስድባት ፈልጋለሁ ምናምን እያለች በኃይሉን ደግሞ ማስፈራራት ትጀምራለች። በኃይሉም እንግዲህ ሊያስፈራራት እየሞከረ ነው። በጣም ይስቅና አንቺ ጅል አትጃጃይ፣ ተናገሪ እኮ ነው የምልሽ ተናገሪ እያላት ነበረ። ግን ብቻ ቃል በፍጹም ልትናገር አልፈለገችም። የዲኤንኤ ወረቀት የቀየረችው መስመር ደግሞ ስታስብ ነበር ቃል ማለት ነው። እና ዶክተሩ ብሌን ላይ አይኑን ያፈጠጠበት ሰዓት ላይ ነው እንትኑን የቀየረችው ማለት ነው። በነገራችን ላይ ዶክተሩ ራሱ